ሰላም ዩቲዩብ ለተለመደው በሌላ ቪዲዮ ተመልሰናል። በዛሬ ቪዲዮ እንግዲህ ዴይ 2 በዱባይ ምን ይመስላል የሚለውን እናያለን። እንዲሁም ደግሞ ስለ ትሬዲንግ ሞር ነገሮችን እንግዲህ ኤክሲ ስናይፐርን እንጠይቀዋለን። አሪፍ ጊዜ እናሳልፋለን። ተከታተሉ ወደ ቪዲዮ። ዴይ 2 በዱባይ በስማም ገና መነሳቴ ነው። ጣዋት ነው። ኤክሲ ጋር ሊድና ምን እያደረገ እንደሆነ ቼክ ላድርገው። መኪና ራሱ ማን ነው ያለው ዛሬ? እስቲ ሁለቱ ጂዋገኖች አሉ። የኤክሲ መኪና አለ፣ የአኑር ላምበርጊኒ አለ። የት ጎነ? እዚህ ነን። ዴይ 2 አራት እንዲህ ንስኛው ዛሬ በእናት ለማድረሽ በጠዋት ጀምረ ነው እንዴ ትሬዲንግ ማለት አናላይዝ ያደረኩ ነበር ማርኬት እና ብዙ ጊዜ ጠዋት ምን አደርጋለሁ ተነስቼ ምን ያክል ፐርሰንቴጅ ምናምን ነገር አካውንቲንግ ሳደርግና ትሬዲንግ ዳታ አናላይዝ ማድረገው እዚህ ሶፍትዌር ላይ ነውና ትላንትና የነበረኝ ትሬዲንግ ዊክ 100% ዊኒንግ ሬት አለኝ። አለሲ አንዳንዴ 50% ዊኒንግ ሬት ሚኖሪንግ ታይም አለ፣ 70% 80% ዊኒንግ ሬት ሚኖሪንግ የስንቱ የሳምንቱ ነው ወይስ የአንድ ቀን ማለት ነው? የአንድ ቀን እና ትሬዱን አያዋለሁ። እንዴት ነው ቴክ ያደረኩት? ምንድነው ስህተት? ያው ለምሳሌ ኤስኤል ሂት ካደረገብኝ for example ወደ ኋላ ብንመለስ even but ዊን ቢኖርም አናላይዝ ታደርጋለህ። ያ ምክንያቱም አንዳንዴ ዊን ይኖረኛል ግን ላክ ሊሆን ይችላል። ለዛ I want to confirm like በኔ ስትራቴጂ ማርኬቱ ፎሎ አፕ አድርጎ ማርኬቱ ላይ ዊን እንዳደረኩ ማለት ነው። አሁን ፕላን ያደረኩት ማርኬቱ ይወርዳል ብዬ ነበር፣ ግን እኔን ሳያስገባኝ ነው እየሄደ ያለው። እየጠበቅነው ነው ውስጥ አለን። ዛሬ ቀኑን ሙሉ በቃ ቁጭ ብለን ነው የምንሰራው። ጋይስ ኤክሲ ስናይፐር ዩቲዩብ ላይ አንድ ነገር ትልቅ ነገር ጠብቃላችሁ። ምክንያቱም እኔና ጃኒ እያንዳንዱ ነገር በደንብ እናያለን። ፕላስ ደግሞ ዲፖዚት አድርገን አብረን ትሬድ እናደርጋለን። ከዜሮ ላይ አስጀምሬ ነው ጋይስ። ሶ ያ ጋይስ እንዳለው እንግዲህ በሆነ አካውንት ኦር ደግሞ ትንሽ ኖሌጁን ለአንድ ቀን ማርና ሰግጬ ከዛ በኋላ ምን ያህል የተማርኩት ምናምን የሚለውን እናያለን። ትሬዲንግ በጣም ኖሌጁ ኢዚ ነው። የምሬ ነው። ኖሌጁ በጣም ኢዚ ነው፣ ግን ትልቁ በጣም አስቸጋሪ ነገር ምንድነው? ኤክስፒሪየንስ ልታደርገው ይገባል። ፕላስ ደግሞ ሳይኮሎጂ በጣም ከባዱ ነገር ነው። ያላ ገንዘብ ልክ ስታስገባ ፊር የሚባል ነገር አለ። ልክ ስታደርግ ገንዘብ የሉ ስላደረግ ነው እንዲህ ምናምን ነገር እና እነዛን ቦታዎችን ማስተካከል ነው። በአንድ ቀን የሚሆን ነገር የለም። ኦልሞስት you need to have 3 months period of time አለ አይደለ? በደንብ ራስን ቢውልድ ለማድረግ እሱን እናያለን። ምን አባቱ ሀብለን ዛሬ ከጀመር ነው እንግዲህ ከኔ ጋር ከጀመሩ ሰዎች ውስ ለማንኛውም ዛሬ ፕላናችን ምንድነው? ዛሬ ቀን ሙሉ እስቲ ዛሬ ፕላናችን ምንድነው? እኔ ትሬድ አናላይዝ አድርጋለሁ። ከዛ ወደ ከሰዓት አንድ ቦታ እንሄዳለን። ከተማ እንወጣለን። ወደ ውጭ እንወጣለን። ጋይስ የኤክሲ ሁለተኛ መኪናው ይመጣል። ሬንጅ ሮቨርም አለው። እሱን መኪና ትይዟል እያለኝ ነው። በደስታ ነው። ለማንኛውም ጋይስ ዛሬ ቀን ሙሉ ኤክሲ ትሬድ ያደርጋል። ከዛ በኋላ አንዳንድ አክቲቪቲዎች እናደርጋለን። የሚቀጥለው 3 ቀን 4 ቀን ኤቭሪቲንግ ስለ ትሬድ ነው የሚሆነው። እናንተ ኮመንት ካረጋችሁት ላይ ጥያቄዎች እያነሳው የራሴንም ጥያቄ እንጠይቀዋለን። ከሌሎቹ ጋር ደግሞ ሞር ለመተዋወቅ እንሞክራለን ማለት ነው። በድጋሚ ጃኒ ነኝ። ሰብስክራይብ እያደረጋችሁ ተከታተሉ። ልቃውጣው ነው። Do you know how many people you inspire my brother? ከሰፈር እየወጣን ነው። ያበደ ቦታ እንግዲህ አሪፍ በጣም የሚያምር ቦታ ያው ሊወስደኝ ነው። አላቆም እኔ ቁርስ ልንበላ ነው እንግዲህ ቀናችንን በቁርስ እየጀመርን ነው። በደንብ ካላሳየዋችሁ ሰፈራችን ይሄን ይመስላል። እየገባን ነው። በጣም የሚያምር ቦታ ነው። በጣም ሬስቶራንቱ ምናምን probably the most expensive hotel ዱባይ ውስጥ መሰለኝ። ቁርስ በላን። እንደምታዩት ሰው ሁሉ ወጣ። ቢከዝኛ አርፍደን ነበር የመጣ ነው። በራውን ጨርሰን እየወጣን ነው። አልዋሽም። ብፌ ብዙም አይመችኝም ለቁርስ። አማራጭ ሲበዛ ግራ ነው የምትገባ ጋይስ። የሌለ ሆዳችን ግን አይታመምም። ኦሬንጅ ጁስ፣ ቡና፣ ቱና፣ ቺከን ሰዓቱ ነው ሄዷል እኮ ካርባ 7 ሰዓት ነው። እንግዲህ አሁን ወደ ቤት እየሄድን ነው። ቤት እንደገባን
ቁጭ ብዬ የሚያደርገውን ነገር ለመከታተል እሞክራለሁ። Okay guys, so today we are going Amharic. This is Amharic. Nice, good bro. Say Denanachu. Taking it. No, Denanachu. Okay guys, today the Denanachu. No. Say first Denanachu. It means how are you? Okay guys, or Denanachu. Denanachu. Okay. Denanachu. Okay guys, today we are going to set up trade and then I don't know what's not working. Basically in the market analyze አድርጎ ነበረ እና እዚህ ጋር ነው ማርኬቱን ባይ ያልኩት የገባሁት ማለት ነው። እና እንደምታዩት the same time ቴሌግራም ላይ almost ወደ 600 people የኔን ትሬዶች ኮፒ አድርገውታል። $10,000 ፍሎት እያደረኩት ነው ማለት ነው። ኦኬ ከኔ ጋር ትሬድ ያደረጉ ልጆች ምን ያክል ልጆች ፕሮፊት እንደሰሩ እዚህ ጋር ማየት እንችላለን። ያንተ ያረኩን የተከተሉት ነው ያ ከኔ ጋር ተከትለው ምን ያክል ሰዎች ይሄንን ትሬድ ፕሮፊት አደረጉ የሚለውን እስቲ አንድ ላይ እናያለን። ያው ሁሉም እየላኩ ነው። እዚህ ጋር እንደምታዩ ስሞል ማኒ ነው እዚህ ጋር $7 ምን እንደሆነ ነገራቸው $1,300 ኦኬ ይሰራ ልጅ አለ እንዳለ እየላኩለት ነው ጋይስ እንደምታዩት እዚህ ጋር $2,100 ይሰራ ልጅም አለ። ይሄ ማለት አሁን ከቁርስ በልተን ከመጣን በኋላ ነው ፖስት ያደረኩት ነው ወይስ ምን? አሁን የገባሁት ያው almost እንደ ቃ እንደሆነ ታውቃለህ። ኦኬ ቅድም አናላይዝ አድርጌ ነበር ጠዋት ላይ ካስታወስክ። ጠዋት አይታችሁ ነበር ጋይስ አናላይዝ አድርጎ ነበር። ከዛ ይሄኛው የፈጀብኝ almost 30 ደቂቃ ነው። ኦኬ በመጨረስ ትሬዱ ማለት ነው። ኦኬ ማርኬቱን ይጋመጥ አሁንም ለመግባት እያሰብኩ ነው። ማርኬቱ ወደ እኔ ሌቭል እስኪመጣ ድረስ ነው ይሄንን ትሬድ ቴክ ያደረኩት። እዚህ ጋር እንደምታየው ጀግና ኤክሲ ይሏል የላኩለት ነው። ምንድን ያለው ልጅ I was a bit late አለ። I was a bit late ግን $5 ሰርቻለሁ አለ። ያው እዚህ ጋር እንደምታየው አሁን አንተንና አሁን ልጅዋን ለምሳሌ ቅድም $6 አይተናል፣ $120 አይተናል። ምንድነው የሚለያችሁ አንተንና እነሱ ማለት ነው? ኦኬ የካፒታል ጉዳይ ነው። for example አሁን ለምሳሌ እኔ እዚህ ጋር $10,000 ሲሰራ የአካውንቲንግ 7% ምናምን ነው ፕሮፊት ማለት ነው 7%። ከዛ ሎ ነው የኔ ላሳየ ትሬዲንግ አካውንቲንግ በቀን ኦልሞስት እኔ ሪስክ ካደረኩ the maximum ሪስክ ካደረኩ 3% የአካውንቲንግ ምናምን ነው ሪስክ ማድረገው። ያ ማለት አካውንቴ ቢግ አካውንት ስለሆነ ማኔጅ ማድረግ እችላለሁ። ሃይ ሪስክ አይደለም ማለት አንተ ኤግዛክትሊ አሁን እዚህ ላይ $4,000 ሎስ ሳደርግ 1% ነው ማለት ነው የአካውንቱ። ያ $8,000 ሎስ ባደርግ 2% ነው። ስለዚህ እኔ 3% ማለት I can risk around $12,000. You playing is safe በጣም ከኖሌጅ ጋር ማለት ነው 100%። አካውንቴን በደንብ ፕሮቴክት ማድረግ መቻል አለብኝ እዚህ ማርኬት ላይ ፕሮፊታብል ለመሆን ማለት ነው። አንተ ግሪድ የሆነ ለምሳሌ አሁን ጋምብል የሚሆነው መች ነው? ለምሳሌ ከአካውንት ኦቨር በቃ 40% ምናምን ሪስክ ባደርግ 100,000 ሪስክ ባደርግና ሚሊየን ለመስራት በሞክር ሜቢ ልሰራ እችላለሁ ግን አካውንቴንም ሉዝ ላደርገው እችላለሁ። ያ ሳውን እኔ እንደገባኝ ከሆነ ለምሳሌ ቁማር የሚጫወቱ ሰዎች የሆነ ሰው የሆነ ሰዓት ላይ $2,000 ቢኖረው ዝም ብሎ በ$20 ቢጫወት የሆነ ሰዓት ላይ $50 $100 $200 እየሰራ ስቲል ፕሮፊት ላይ ያለው ግን የሆነ ሰዓት ላይ ተስገብግበህ በ$500 ብትገባ ኦልሞስት በሙሉ ጨርሷል ማለት ነው። እውነት ነው። እውነቱ ለመናገር እሺ ማይንድ ሴቱ አሪፍ ሆኖ ለምሳሌ አንተ እንደምታደርገው በጣም ሪስክ ሳያደርጉ በትንሽ ብር ያጫወቱ ልክ ለምሳሌ $2,000 ያልኩ $5,000 ሲገባ ከዛ በትንሽ ፐርሰንት ይጨምራሉ ሪስክ የሚያደርጉትን አይደል? ምን ሲፈጠር ነው በጣም ሉዝ የምታደርገው? ኢቭን ሴፍ እየተጫወትክ ሪስክ የምታደርግበት ሉዝ የምታደርግበት ጊዜ አለ። ቤዚክሊ ምንድነው የሚፈጠረው? የሚገርም ጥያቄ ነው የጠየቀኝ። ምክንያቱም አብዛኛዎቹ ሰዎች ላይ ሀፕን ያደርጋል ብዬ የማስበው ነገር ነው። ፕላስ ደግሞ ምንድነው ሰው ልጅ በተፈጥሮ የተሻለ ገንዘብ መስራት ይፈልጋል፣ ብዙ ገንዘብ መስራት ይፈልጋል። ገባ? እኔ አሁን ለምሳሌ አንተ $100,000 አካውንት ኖሮ $2,000-3,000 ክሎዝ ስታደርግ እያየው $50 እኔ ክሎዝ ማድረግ ይከብደኝ ነው። ገባ? ስለዚህ እኛ እንደ ቤታችን ሳይሆን እንደ ጎረቤታችን መሆን ነው ሞር ይሄ ሁሉም ሰው እኔም የምፈልገው ሰው አሜን አላሽም። አሁን የትላንትናው ቪዲዮ መኪና ላምበርጊኒ ፓርክ ተደርጎ ምናምን ሲያዩ አንተ የመጀመሪያ የጀመርክበትን ይረሳሉ። እንትናማ ሪስክ ስላደረገ እኔ ይሄ ሁሉ ሪስክ አድርጌ ሶ ጋምብል ያደርጉታል አባባ። ኤግዛክትሊ በቃ ጋምብል ያደርጉትና ምንድነው ይሄ ሰዋዊ በሰዋዊነት እንትን ውስጥ ያለ ነው ይሄ ስሜት ማለት ግን you need to train yourself ይሆናላ to control yourself እና ደግሞ በስነ ስርዓት ህግን ላለመጣስ ማለት ነው ይሆናላ ያስቀመጥከው ህግ አለ የጊዜ ጉዳይ እንዳለ ማመን ነው በቃ ኤግዛክትሊ የራስ ያ ብዙ ጊዜ እውነት ነው ልክ ነህ በሌላም ነገር እንኳን ስታየው you right እኮ አሁን በኖርማል ህይወት ጊዜም ብታየው ልክ ነህ ግን በዚህ ስትመጣ ደግሞ needs በጣም ኬርፉል መሆን ያስፈልጋል ኤግዛክትሊ ይሄ በጣም ሴንሲቲቭ ነገር ስለሆነ ምክንያቱም ገንዘብ ነው ታውቃለህ ሰው
$100 to $200 ለመስራት በጣም ይለፋል እና ደግሞ ኢማጂን እዚህ ጋር $30-40 በፍጥነት ሲያይ ውስጡ በጣም ነው እንትን የሚለው። ስለዚህ ያንን ኮንትሮል ማድረግ የሚችል ከሆነ he can win ገባ። ግን ማድረግ የማይችል ከሆነ ግን በጣም ቀላል ይመስላል፣ ግን ከባዱ ነው። አንዳንድ ሰዎች አሉ ቶሎ ሰዎችን አይተው ቶሎ የሚማሩ፣ አንዳንድ ሰዎች ደግሞ አሉ የማይሰሙና ዝም ብለው በራሳቸው ኤቭሪቲንግ ማድረግ የሚፈልጉ ሰዎች አሉ። ግን እኔ ፐርሰናሊ ላይፌን የቀየረው ብዬ የማስበው የሰዎችን እንትን ምክር በመስማት ነው ብዬ አስባለሁ። እኔ አንድ ጓደኛ አለኝ ጀርመናዊ ነው፣ ጀርመን ነው የሚኖረው፣ በጣም ፕሮፌሽናል ትሬደር ነው። እሱ የሰጠኝ አድቫይሶች ስቲል ማይንዴ ላይ አለ። በተለይ አባውት ሳይኮሎጂ ገባ he was so polite እና ደግሞ የሚነግረኝ እያንዳንዱ ነገሮች በሙሉ ትሬዲንግ ላይ ኢን ሪል ላይፍ ነው ያየሁት። በቃ እያንዳንዱ ነገር ሪያክት ሲያደርግ ነው ያየሁት። እና አንዴ ጋይስ ላስቆማችሁ፣ እዚህ ጋር ትሬድ ክሎዝ ማድረግ አለብኝና ለኮሚኒቲም መናገር መቻል አለብኝ። አሁን ማሳያችሁ ይሆናል ማለት ነው። ልክ እያወራ ነው እንግዲህ ጋይስ መሀል ላይ ለመዝጋት ያሰብከው ኦልሞስት ማርኬቱ የምንፈልገው ደብል ላይ ደርሷል። ግን እዚህ ጋር ፕሮፊታችን ክሎዝ ማድረግ መቻል አለብን። ማርኬቱ ሞር የጠበቁት ነው፣ ግን ለገባነው ትሬድ ሪስክ የምናደርገውን ያክል ከሁለት እጥፍ በላይ ፕሮፊት ስላገኘን፣ ስለዚህ ኖ ኒድ ቱ ሪስክ ኪፕ ጎይንግ ላይክ የምፈልገውን አግኝተሃል። ኦልሬዲ አሁን እዚህ ጋር $50 ሪስክ አድርጌ ቢሆን ኖሮ $120 ሜክ አድርቻለሁ ማለት ነው። 50 ብትገባ ኖሮ 120 ምናምን ትሰራ ነበር። ከ100 በላይ ሰርቻለሁ። ከ100 ምናምን ሶ ቤዚክሊ አሁንም ሊቀጥልም ይችላሉ ነው ወርታች ይወርዳል ብዬ ነው እኔ አንተ የምታስበው። ግን ሊቀጥልም ይችላል ሊወድቅም ይችላል። ሊቀጥል ይችላል ሳይሆን ቤዚክሊ እዚህ ጋር ባለው ስትራክቸር ማርኬት ወደ ላይ መውጣት ፖቴንሻል አለው። ግን እኔ ለኮሚኒቲ አዌር ማድረገው ምንድነው አሁን ላይ ያሉት ፕሮፊት ላይ ስለሆነ ሀፉን ክሎዝ እንዲያደርጉት ሀፉን ፕሮፊታቸውን ክሎዝ እንዲያደርጉ ነው። እንደዚህ ነው ማኔጅ ማድረገውና ሞር ከኔ ጋር ፎሎ አፕ እንዲያደርጉ ማድረገው። ስለዚህ ቤዚክሊ እኮ እንዲሁም አንዳንድ ትሬደሮች እኮ ሌላ ሰው ነው እንትን የሚላቸው፣ አንተ ግን ራስህ ነህ ኮሚኒቲን እየገባ ሁሉን ነገር የምትነግራቸው። አሁን ልወጣ ነው እንደዛ የምትላቸው እንደዛ ጋር ነው። አሁን ለምሳሌ አሁን እዚህ ጋር ምንድን ነው ያልኩት ማርኬቱ ከ170 ፒፕስ በላይ ሙቭ እያደረገ ስለሆነ ያላችሁን ፕሮፊታችሁን ሴኪዩር አድርጉ ነው ያልኳቸው። ያ ማለት አሁን ለምሳሌ ወደዚህ ጋር እንምጣና እዚህ ጋር ስታዩት ማለት ነው ከዚህ ጋር ጀምራችሁ ቅድም ላኩላችሁ ቅድም ላኩ ያልኩት እዚህ ጋር ጀከላ የልጅውን ገንዘብ ሰርቷል፣ ክሎዝ አድርጎታል ኦልሬዲ። እዚህ ጋር ከኔ ጋር the same setup ቴክ ያደረጉ ልጆች ናቸው። እዚህ ጋር $160 የሰራ ነው from $1000። ኦኬ እዚህ ጋር ያው ይሄ ደግሞ ደብሊው ፉል ቲፒ ስማሽ። ስለዚህ እነዚህ ምንድነው ቤዚክሊ ፖዚሽናቸው ራን እያደረገ ስለሆነ እኔ አንድ ነገር ካላልኳቸው በቀር ዲሳይድ አያደርጉም ወይ ደግሞ ፓኒክ ያደርጋሉ በራሳቸው። ስለዚህ እኔ ምንድነው የማደርገው ልክ ክሎዝ አድርግ ፖዚሽን ጋይስ አሁን ክሎዝ አድርጉላችኋለሁ ማለት ነው። ስለዚህ በቃ ዛሬ ክሎዝ አድርግቻለሁ ነው ያለው። $8000 ሴኩር አድርግቻለሁ ለዛሬ $8000 ማለት ያ ኦኬ። እና አሁን ደግሞ ፍሎት እያደረገ 5k አለ 5k ይሄንን ጠብቀዋለሁ ማርኬቱ ፉል ቲፕ እስኪነጋ ድረስ። እና ቅድም ያቆምኩላችሁን ደግሞ ልቀጥላላችሁ። በሰዎች ስህተት መማር መቻላችሁ ምንድነው ብዙ ገንዘብ እንዳታጠፋ ያደርጋችኋል። ፕላስ ደግሞ ምንድነው እኔ ገንዘቡ ብቻ ሳይሆን ይሄ ሞቲቬሽን የሚባል ነገር አለ። የሆነ ድሪም ይዘህ እንድትሰራ የሚያደርግ አንድ ነገር ኤቭሪዴይ ዊሽ እንድታደርግ የሚያደርግ ያንን ነገር ይገልብሃል። ፎር ኤግዛምፕል እንደ ቁማር ከወሰድኩ ይሄንን ነገር ማለት ነው። እዚህ ጋር እንደማሳያችሁ እዚህ ጋር ፉል ቲፒ ኦልሬዲ ማርኬቱ ነክቷል። የኔን ቲፒ እንደምታዩት እዚህ ጋር 5k 6k ፍሎት እያደረኩ የነበረውን ክሎዝ አድርጌዋለሁ ማለት ነው። ያ ስለዚህ አሁን ምንድነው ብለው ቴሌግራም ላይ ለኮሚኒቲ ገብቼ ክሎዝ ኦል ፖዚሽን እና በዚህ አጋጣሚ ጋይስ ቴሌግራሞች እንዴት ነው ማግኘት የሚችሉት? ላሳያችሁ። እዚህ ጋር ኤክሲ ስናይፐር 95000 ሰው ነው ያለው ሰብስክራይበር። እዚህ ውስጥ ቢገቡ ሞር ኢንፎርሜሽን አለ ማለት ነው። ኤቭሪቲንግ እዚህ ላይ ነው ፖስት ማድረግ። 95000 ሜምበር ነው ያለው 95000 ዴም ያ አክቲቭ። ዋው ብዙዎች ወጣት ናቸው። አብዛኞቹ በቃ ጀስት በኔ እድሜ ላይ ያሉ ናቸው ብዬ አስባለሁ። በጣም አሪፍ። እና ጋይስ እየነገረኝ ነበር ሞስት ኦፍ ተምነኛውን ይሄ ፍሪ ቻናል ነው፣ ገብታችሁ እንትን ማለት ትችላላችሁ። ፍሪ ኮርስ አለ፣ ፍሪ ኮርስም አለ፣ ነፃ ኮርስ ደግሞ አለው። ሶ እንትን ለሚል ሰው እሺ፣ በጣም ደግሞ ሞር እንትን ለሚል ሰው አሁን ለምሳሌ ነፃ ኮርስ አለ፣ ነፃ ቻናል አለ፣ ሞር ደግሞ አስከፍለ ስፔሲፊክ እንትን የምትለው ነገር አለ ወይስ ምን? ቤዚክሊ እኔ 1-to-1 ሜንቶርሺፕ አለኝ። 1-to-1 ማለት ከኔ ጋር ቁጭ ብሎ መማር የሚፈልግ ከሆነ ገብታችሁ ተደዋውለ ነው ከኔ ጋር የተደዋውለን መማር የሚፈልግ ሰው ካለ ከኔ ጋር ቁጭ ብሎ መማር ይችላል። ፕላስ ደግሞ አንዳንዴ ማስተር ክላስ እና ቡት ካምፕ ከፍታለሁ ያው ለተወሰኑ ሰዎች ሞር ቁጭ ብለን እንደዚህ ነው ትሬድ ነው። አሁን ፎር ኤግዛምፕል ኤኛው ቪዲዮ ፖስት ማድረግ ይሆናል
ሪኮርድ ያደረክ ነው እንዴ? ላይቭ ላይ ነው እንዴ? ኦሬዲ ስትሪም ያደረኩት ነው እንዴ? ሪከርድ ያደረኩት 34 ደቂቃ ሆኖታል። እና ጉድ ላክ ይሄን ቪዲዮ መታየት ከሆነ ከዱባይ with the big mansion ውስጥ ሆነን ነው ጉድ ላክ ብለናል። ይሄ ቪዲዮ ፖስት አለው ዩቲዩብ ላይ ምክንያቱም ብዙ ሰዎች ይረዳቸዋል እንዴት ትሬድ እንደገባው ምናምን እና ደግሞ አይተዋል ማርኬቱ የተመለሰ ነው። ወርታች ልገባው ነበር ሚስተር ፕሬዲክቲቭ አንተ አሁን ሁለት መኪና ይኖረናል። ሁለት መኪና አንተ የነገር ግን ትልቅ ነው በጣም አይደል? መኪናው ግን ትልቅ ነው። ያ እንትን ነው። ጎማ ግን ግብዳ ማድረግ አልነበረው? ግብዳ ጎማ ያ እንደ ተለቅ ያለ ጎማ ተወዳለህ ብዬ እኔ በጣም ይመችኝ። እንግዲህ ጋይስ እንደምታዩት ኤክሲን እየተከተልኩት ነው። ደህና ነው መኪናው? ያ አንተ ደስ ትል መኪና ትጨዋለሽ ደግሞ አይታታ ስንት ጊዜ ነው ይሄ መኪና? የመጀመሪያ መኪና ነው? ሁለተኛ ነው ይሄ። የመጀመሪያ ነው ይሄ? ያው ይሄኛው መኪና ኦልሞስት 1 አመት ነው ነው። What's the next የኤክሲ መኪና? ኔክስት ሎድ እያደረገ ነው። አሮን ነው ሜቢ ላምቦርጊኒ የታባት ቱረስ የታባት ይሄኛው ማለት ነው። ይወሱ በጣም ጂዋገን ነው። ለምን ጂዋገን ነድቼው አየሁት ያን ያክል በቃ ኮምፎርት አሰጠኝም። ለምን እንደሆነ አይደለም። ይገባኛል ማን ይገባኛል። አይ ነው what you mean ሞክረዋላ? አሁን ስለሞከርኩት በረንብ እኔ እንጃ። እስቲ ይሄም በቃ ስታየው የሆነ አሮን ነው የሆነ ሚሊታሪ ካር ነው እና ደግሞ ባክሲቱን አይታወቅ በጣም ክሎዝ ነው። አንድ አይነት የእንትን ቴስት አለን አልዋሽም። ያ ይወና ይሄን ነው እስቲ ብሮ ተዘክቷል። Oh, you see the car collection now, right? Bro, I need to own this one. All, inshallah. Amen. For real. Okay. Come on, we got this. My man. Matter of time, you know what I mean? Yeah. What? What? This is insane. ቀደም ስለ ሴል እየነገርኩ ነበር አይደል? ማርኬት ይወርዳል ብዬ። ያ ማርኬት ላይ ሴል ገብቼ ነበር። ኦኬ። እንደምታው ከጠዋት ጀምሮ ስጠብቅ የነበረ ቼል ነበረና በጣም ቴክኒካል ሆኜብሃለሁ ዛሬ። ግን ምንድነው ስትጠብቅ የነበረው? እስቲ ንገረኝ። ኦኬ እንዴት እንደማስረዳ በደንብ just more clear በሆነ way ላስረዳ። ኦኬ basically gold market yesterday ወደ ባይ ገብቼ ነበር። አሪፍ የሆነ የማርኬት ኮንዲሽን ነበረው። ቆይ ማለት የወርቅ ማርኬትን ገዝቼ ነበር። ገዝተህ ነበር ላይክ ኦኬ ይሄ እንትኑ የትሬዲንግ ቋንቋውን ልተውና በአማርኛ እኮ ለዛ እኮ ነው። ኦኬ እሺ ችግር እኔ ተረጉመዋለሁ። እሺ እዚህ ጋር ስንመለከት ትላንትና ጎልድ ገዝቼ ነበረ። በአሪፍ ማርኬት ኮንዲሽን ነበረው እዚህ ጋር እንደምትመለከተው። ከዛ በኋላ አሪፍ አራር ነበር። ያ ማለት ሪስክ ያደረኩትና ፕሮፊቴ በጣም አሪፍ ነበረ። አሪፍ ገንዘብ ክሎዝ አደረገን የሰደኝ። ከዛ በኋላ ማርኬቱ ወረደ የጎልድ ፕራይስ ማለት ነው። እንትን ካልኩ በኋላ ከዘጋው በኋላ ወረደ የጎልድ ማርኬት። ከዛ ሲወርድ እኔ አናላይዝ በማድረግበት የትሬዲንግ ኖሌጅ የምፈልጋቸው ኮንፈርሜሽኖች አሉ። ያ ማለት ቅድም ለጓደኛ ኤክስፕሌን እያደረኩለት ነበር ካስታወስክ። ፕሪቪየስሊ የነበረ ሰፖርት ወይም ደግሞ ፕሪቪየስሊ ማርኬቱ ሪጀክት አድርጎት የሄደበት ፕራይስ ነበርና እሱን ሰብሮታል። ያ ማለት ፎር ኤግዛምፕል አሁን የዳቦ ፕራይስን ብንወስድ 5 ብር በጣም ማክሲመም ሬዚስታንስ ነው ልበለ፣ 1 ብር ደግሞ ሰፖርት ነው ልበለ። ኖ ሰፖርት 10 ብር ልበለ፣ ሬዚስታንሱ 20 ብር ልበለና ከዛ ማርኬቱ ወይም ደግሞ የማርኬት ፕራይሱ የዳቦ ፕራይስ መጥቶ 20 አልፎ አሁን የዳቦ ፕራይስ 25 ከሆነ ማርኬቱ ከ25 ወደ 22 23 ወርድና ሞር የመውጣት አቅም አለው ማለት ነው። ምክንያቱም ያ ማለት ላይክ የዳቦ ዋጋ ዛሬ ላይ ነው የምትለው? ዛሬ ላይ ማለት ነው። ዛሬ ላይ ፎር ኤግዛምፕል 25 ከነበረ 25 ወርዶ ወደ 22 ብር ከተመለሰ 22 ብር ይመለስና ከዛ በኋላ ወደ 27 ብር ወደፊት የሚሄድ ፕሮባቢሊቲ አለው። ኦኬ ገባኝ። ስለዚህ የሆነ ቦታ ፒኩን ሄዶ ከዛ ይወርዳል። ከዛ ሃይ ቻንስ አለው ከሞሬድ ይልቅ በጣም ሃይ ቻንስ አለው የዳቦ ዋጋ መጨመሩ ማለት ፕላስ ደግሞ የሚቀመጡ እንትኖች አሉ። ፕራይስ ይሄን ያክል ወጥቶ ነበር ይሄን ያክል ወርዶ ነበር የሚባል ነገር አለና እነዛን ሊሚት ካለፈና ብሬክ ካደረገ ሞር የሞረድ አቅም ይኖረዋል ማለት ነው። አዲስ ሲቹዌሽን ምንድነው ማርኬቱ ይሄንን ብሬክ ስላደረገው እዚህ ጋር እኔ ስትሮንግ የሴል ፕሮባቢሊቲ ነበር እዚህ ማርኬት ላይ ሳይ ነበረው። እንደዚህ
የጠዋት አናላይዝ ነበረ ማርኬት ዳታ አናላይዝ ያደረኩት ማለት ነው። እስከዚህኛው ድረስ ነው ይሄንን ማርኬት ኤክስፔክት ማድረገው፣ እስከዚህኛው ሎው ድረስ ነው ኤክስፔክት ማድረገው ይሄንን ትሬድ ማለት ነው። ስለዚህ ምንድነው አሁን የተፈጠረ ያለው እንደምታዩት $3,000 per position $9,000 almost close to profit ላይ ያሉት። ቅድም እንደውም እናንተ ጋር ያወራው ሳይሆን ነበረ አልገባሁትም ነበር እያልኳን ነበረ። ያ ቤዚክሊ እንደምታዩት የሚገርም አወራረድ ነው የረዳው። አሁን almost ወደ $11,000 አሁን የከፈቱት ፖዚሽን ነው። በጣም ሎው ሪስክ ነው። ስለዚህ አሁን ምንድነው ማድረገው ሁለቱም ፖዚሽኖች ዘጋቸዋለሁ። ከዛ በኋላ ምንድነው ማድረገው እዚህ ጋር ያለኝን ፖዚሽን ሪስኬን አነሳዋለሁ ከዚህኛው። ያ ማለት ይሄ ማርኬቱ ቢመለስና ወደ እኔ ቢመጣ ራሱ በብሬክ ኢቭን ነው የምወጣው። ያ ማለት ዊዛውት ኤኒ ሎስ ማለት ነው። ስለዚህ እዚህ ጋር ሞዲፋይ ያደረኩት አሁን ከዚህ በኋላ ይሄንን ማየት አይጠበቅብኝም። ወደ ውጭ ከእናንተ ጋር ወጥቼ ባጊ ምናምን የሚባለውን ነገር ማድረግ እንችላለን።